ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 23 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎጃም ቀጠና ከፍተኛ ድል የተገኘበት ውጊያ ሲካሄድ የብልጽግናው ጀነራል ወታደሮቻቸውን መረሸን ጀምረዋል። ዝርዝር ወደ ግንባር መረጃዎችን ይዘናል። የብልጽግና ጦር ዋና አዛዥ የሆኑት ብርሃኑ ጁላ ጉዳይ በማህበራዊ ሚዲያ መነጋገሪያ ሆኗል። ብርሃኑ ታሰሩ ወይስ ከኢታማዦር ሹምነታቸው ተነሱ? በዘገባችን አካተነዋል። በደቡብ አፍሪካ በጭንቀት ላይ እየኖሩ ያሉ ኢትዮጵያውያን የብልጽግና መንግስት ምንም አላደረገልን ብለዋል። ሰሙታላችሁ። ኢራን ከታገደባት ሀብት ውስጥ $6 ቢሊዮን ሊለቀቅላት እንደሆነ ገልጻለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎጃም ቀጠና ከፍተኛ ድል የተገኘበት ውጊያ ሲካሄድ የብልጽግናው ጀነራል ወታደሮቻቸውን መረሸን ጀምረዋል። በአፋብን ቴዎድሮስ እዝ ጎጃም ቀጠና ትናንት ሰኔ 22 2018 ዓ.ም የተጀመረውና ዛሬም የቀጠለው ፍልሚያ በሞጣ ቻይና ካምፕ ከፍተኛ ቁጥር ያለው የቡድንና የነፍስ ወከፍ መሳሪያ ተማርኮበታል። ዛሬ ሰኔ 23 2018 ዓ.ም በምስራቅ ጎጃም ዞን ሞጣ ቻይና ካምፕ አካባቢ በፋኖ ኃይሎችና በአገዛዙ የጦር ሰራዊት መካከል ከባድ ውጊያ መደረጉ ተሰምቷል። በዚህ በዛሬው ዕለት በተካሄደው ስልታዊና የተቀናጀ ጥቃት የፋኖ ኃይሎች የአገዛዙን ጦር በበላይነት በመምታት ከፍተኛ ድል ማግኘታቸው ከአካባቢው የደረሱ መረጃዎች ያመለክታሉ። በዚህ ኦፕሬሽን በአካባቢው መሽጎ ከነበረው የአገዛዙ ወታደራዊ ካምፕ ውስጥ በርካታ የጦር መሳሪያዎችን በቁጥጥር ስር መዋል ተችሏል። እስካሁን በደረሰን ይፋዊ መረጃ መሰረት ከካምፑ የተማረኩትና ወደ ፋኖ የትጥቅ ግምጃ ቤት የገቡት መሳሪያዎች በርካታ ናቸው። ዲሽቃ፣ ብሬን፣ የስናይፐር ጠመንጃዎችና በርካታ ቁጥር ያላቸው የክላሽንኮቭ AK-47 ጠመንጃዎች ተማርከዋል። በተጨማሪም በርካታ የቡድንና የነፍስ ወከፍ መሳሪያ ጥይቶችና ወታደራዊ ትጥቆች መማረካቸው ታውቋል። የዛሬው የሞጣ ቻይና ካምፕ ድል በአካባቢው ባለው ወታደራዊ ሚዛን ላይ ከፍተኛ ለውጥ እንዳመጣ እየተነገረ ይገኛል። የፋኖ ኃይሎች አካባቢውን ይበልጥ እያረጋጉና ቁጥጥራቸውን እያጠናከሩ መሆናቸው ታውቋል። በተመሳሳይ የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ ሰሞኑን በደጋዳሞት ግንባር በቴዎድሮስ እዝ አርበኞች አከርካሪውን ተሰብሮ ብርቅስቅሶ የወጣውን ጦሩን ለማደራጀትና ስነ ልቦናውን ለማደስ በሚል በበላይ አዛዦቹ ተልኮው ወደ ብር አዳማ አካባቢ መግባቱ ታውቋል። እና አብይ አህመድ ፍርፋሪ ለመልቀም ሲል የገዛ ህዝቡን ከርቶ የብልጽግናው አገዛዝ ምንጣፍ ጎታች የሆነው የምስራቅ እዝ አዛዡ መሐመድ ተሰማ ብር አዳማ ከመግባቱ በሰሞኑ ውጊያ ከወደ ፋኖ የተከፈተውን ማጥቃት መከላከል አልቻልኩም በሚል ከበላይ አለቆቹ በተሰጠው አቅጣጫ መሰረት የአማራ ተወላጅ የሆኑ የሰራዊቱ መስመራዊ አዋጊዎችና የጦር ንድፍ መሐንዲሶች ላይ ነጻ እርምጃ መውሰዱን የተነገረው። በሌላ በኩል በደብረ ማርቆስ ከተማ የፌዴራል ፖሊስ ተሽከርካሪ ላይ በተፈጸመው የቦምብ ጥቃት 9 ወታደሮች መደምሰሳቸው ተነግሯል። የፌዴራል ፖሊስ አባላትን ጭና ስትንቀሳቀስ በነበረችው ፓትሮል ላይ የፋኖ ሰርጂካል ኦፕሬሽን ምድብተኞች በፈጸሙት የቦምብ ጥቃት ከተደመሰሱት የፖሊስ አባላት በተጨማሪ ተሽከርካሪዋ ከጥቅም ውጭ መደረጓ ታውቋል። ይህ በእንዲህ እንዳለ በሚኒሊክ እዝ የ104ኛ ኮር አርበኞች በሀይቅ ከተማ ዙሪያ በወሰዱት እርምጃ ለብልጽግና መከላከያ ሰራዊት መንገድ መሪ የነበሩ ባንዳዎችን መደምሰሳቸው ታውቋል። አይቀሬውን የአማራ ህዝብ የድል ቀን ለማጓተት በማሰብ በፍርፋሪ ተገዝተው ከጨፍጫፊው አገዛዝ ጋር በመሰለፍ በገዛ ህዝባቸው ላይ ሞት ባወጁ ባንዳዎች ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። በሌላ ዜና በወሎ ቤተ አማራ ቀጠና መነሻቸውን ከጃራ ከሀብሩና ከወረባቦ ያደረጉ በጠላት ደቡብ እዝ 205ኛ ኮር 42ኛ ክፍለ ጦር 5ኛ ሬጅመንት አሃድ የነበሩ ወታደሮች ከነሙሉ ትጥቃቸው በሚኒሊክ እዝ 101ኛ ኮር 35ኛ ክፍለ ጦርን ተቀላቅለዋል። ሞቶ የማን ስልጣን ሊቀጥል በማን ደም የማን ወንበር ሊጸና በሚል የአገዛዙ ጦር ከነሙሉ ትጥቁ ልክ እንደ እምቧይ ካብ እየተናደ ወደ ፋኖ መግረፉን ቀጥሏል። ከነገ ሰኔ 23 2018 ዓ.ም ጀምሮ መንገድ ይዘጋል በሚል የሚናፈሰው መረጃ ሐሰተኛ መሆኑ ተገልጿል። ከሰሞኑ የብልጽግና አገዛዝ በፋኖ የተወሰደበትን እርምጃ ተከትሎ ድንጋጤውን ለመሸፋፈን ራሱ የፈበረከው ሐሰተኛ መረጃ መሆኑ ታውቋል። ይህንን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ያወጀው ምንም አይነት የተሽከርካሪ እንቅስቃሴ እቀባ አለመኖሩም ተረጋግጧል። የብልጽግና ጦር ዋና አዛዥ የሆኑት ብርሃኑ ጁላ ጉዳይ በማህበራዊ ሚዲያ መነጋገሪያ ሆኗል። የብልጽግናው አገዛዝ ብቸኛው የመጨረሻ ውሳኔ ሰጪና አዛዥ አብይ አህመድ በጦርነት አጋሩ በጭፍጨፋ አራማጁ ብርሃኑ ጁላ ላይ ጨክኗል የሚል መረጃ እየወጣ ነው። ይህ መረጃ አብይ አህመድ ብርሃኑን ከፊት ለፊት ጎሸሽ እያደረጋቸውና በሌላ ሊተካቸው ማሰቡን ያመላከተ ነው። የሆነበት ምክንያት ደግሞ ብርሃኑ ጁላ በአብይ ላይ መፈንቅለ መንግስት አስበው አሊያም ሴራ ሲጠነስሱ ተገኝተው አይደለም። ምክንያቱም ብርሃኑ ጁላ አብይን ፈንቅለው መሪ የመሆን ፍላጎቱም አቅሙም ድፍረቱም የላቸውም
አይችሉምና በዛ ላይ ደግሞ ከአብይ የተሻለ ምቾት የሚሰጣቸውና በሀብትና በስልጣን ማማ ላይ ያስቀመጣቸው ሰው ስለሌለ ለዚህ ውለታው ከጀርባው አያሴሩም። ያ ነው እስከዛሬም ያለ ስጋት ኢታማዦር ሹም ሆነው እንዲቀጥሉ ያስቻላቸው። ሱስና ሴሰኝነታቸው ደግሞ ሌላው ስጋት እንዳይሆኑ የሚያደርጋቸው ጉዳይ ነው። ብርሃኑ ጁላ ሴት፣ ጫትና ሲጋራ ካገኙ ዓለም ብትደፋ ጉዳያቸው ያልሆኑ ሰው ናቸው። በዚህም ለአብይ ስጋት ሊሆኑ የማይችሉ ሰው ናቸው። በተደጋጋሚ ለበሽታ መዳረጋቸውና ከህመም ርቀው የማያውቁ ሰው መሆናቸው የራሳቸው ስራ ያለባቸው ሰው አድርጓቸዋል። ታዲያ አብይ አህመድ ብርሃኑ ጁላን ለምን ገሸሽ ሊያደርጓቸው ፈለጉ የሚለው መሰረታዊ ጥያቄ ነው። አብይ አህመድ ከፊታቸው ትልቅ ጦርነትና የሚፈተኑበት ውጊያ እንዳለ ሀቅ ነው። በመሆኑም ከፍተኛ ፍራቻ ውስጥ የገቡት አብይ በፈሩት ጦርነት ብርሃኑ ጁላ ወሳኝ የመሪነት ብቃት ላይ ስጋት ገብቷቸዋል። ስለዚህም ያለፉ ጦርነቶችን ሁሉ በሽንፈት እንዲቀጥሉ ያደረጓቸውን ምርኮኛውን ብርሃኑ ጁላን በሌላኛው ምርኮኛ ጀነራል ጌታቸው ጉዲና ለመተካት በፈለጋቸውን ነው የውስጥ ምንጮች የገለጹልን። በዚህም ብርሃኑ ጁላ ከሚዲያ በሂደት እንዲርቁና ከጦሩ ጋር ያላቸው ግንኙነት እንዲቋረጥ እየተደረገ ነው ተብሏል። ይህን ተከትሎም በዚህ የፕሮፓጋንዳ ጦርነት በተጀመረበት ወቅት የብርሃኑ ጁላ መጥፋት ያስገረማቸው ሰዎች የቁም እስረኛ ተደርገው ይሆን የሚል ጥያቄ እንዲያነሱ አስገድዷቸዋል። በተጨማሪም ትግሬን በትግሬ ወጋለሁ የሚል እቅድ ይዘው ከነጻድቃን ገብረትንሳኤ ጋር አዲስ ፍቅር ውስጥ የገቡት አብይ ብርሃኑን ለመግፋት እንደተገደዱ እየተነገረ ነው። ታዲያ ብርሃኑ ጁላ ለ6 ዓመታት ከቆዩበት የኢታማዦር ሹምነት ቦታ በቀላሉ ይገፋሉ የሚለው ሌላው ጥያቄ ሆኗል። የራቁትን የሚዲያ ፕሮፓጋንዳ ይመለሱበታል ወይም የሚለውም ራሱን የቻለ ጥያቄ ነው። የብልጽግና አክቲቪስቶች ሰሞንኛ አጀንዳ በአብይ የተገፉትን ብርሃኑ ጁላ አስመልክቶ የሚወጡ መረጃዎችን መከላከልና ምርኮኝነታቸውን በተዘዋዋሪ ማጽናት ነው። ብርሃኑ ጁላ ምርኮኛ መሆናቸው እንዲታመንና ግን በንጽጽር መልክ እያስቀመጡና የተከላከሉና ያሞገሱ መስለው ማኮሰስን ዓላማቸው አድርገውታል። በደቡብ አፍሪካ በጭንቀት ላይ የኖሩ ያሉ ኢትዮጵያውያን የብልጽግና መንግስት ምንም አላደረገልንም አሉ። ናት በገፉ ቁጥር በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች የልብ ትርታ እየጨመረ ባሉበት ሁሉ ጭንቀት ውስጥ ገብተዋል። በተለይ ፈረንጆቹ ሰኔ 30 እየተቃረበ ሲመጣ ድባቡ ሙሉ በሙሉ ተቀይሯል። በማንኛውም ሰዓት ንብረታቸው እንደሚዘረፍ ወይም ህይወታቸውን እንደሚያጡ ያስባሉ። ዋዜማ ያነጋገረቻቸው ስማቸው እንዳይገለጽ የጠየቁ ኢትዮጵያውያን ስደተኞች እንደገለጹ ደቡብ አፍሪካ ውስጥ በስደተኞች ላይ የሚሰነዘሩ ጥቃቶችና ዘመቻዎች መነሻ ሻቸው ህገወጥ ስደተኞች እናስወጣለን የሚል ቢሆንም አሁን ላይ ሁኔታው ተቀይሯል። ህጋዊ ሰነድ ያላቸው ለበርካታ ዓመታት በአገሪቱ የኖሩ እንዲሁም የደቡብ አፍሪካ ዜግነትና መታወቂያ ያላቸውን ጭምር ያካተተ ሆኗል። ስሙ ለደህንነቱ ሲባል የተቀየረ አየለ የሚባል ግለሰብ ነዋሪነቱን ያደረገው በአገሪቱ ከዋዙሉ ናታል የተባለውና የዙሉ ጎሳ አባላት በብዛት የሚኖሩበት ግዛት ውስጥ ነው። ችግሩ ከ15 ዓመታት በፊት ጀምሮ ይታይ የነበረ ቢሆንም ካለፉት 5 ዓመታት ወዲህ ግን ስደተኞችን ኢላማ የማድረግ እንቅስቃሴዎች መባባሳቸውን ያስረዳል። ለዚህ ደግሞ ዋነኛውን ሚና እየተጫወቱ ያሉት የደቡብ አፍሪካ የውስጥ ጉዳዮች ተቋምና ተቃዋሚ የፖለቲካ ፓርቲዎች ናቸው። ቀኑ እየተቃረበ መጣ ቁጥር የጸጥታ አካላት በየመንገዱና ህጋዊ ስደተኞችንም ጭምር እያስቆሙ ትንኮሳና ማዋከብ እያደረሱባቸው ነው የሚለው አየለ፣ በተለይም የመንግስት ተቋማቱ የመኖሪያ ፍቃድ በወቅቱ ለማደስ ጭምር ጫና እንደሚያደርጉ ተናግሯል። በሆነ አጋጣሚ መንገድ ላይ ሲያገኙን ህጋዊ ብትሆኑ ባትሆኑ ግድ አይሰጠንም፣ ሀገራችን ውስጥ ልናያችሁ አንፈልግም፣ ወደ ራሳችሁ ሀገር ሂዱና ችግራችሁን ፍቱ ይሉናል በማለት ሁኔታውን አብራርተዋል። አየለ የሚኖርበት ይኸው ከዋዙሉ ናታል ግዛት ከሀገሪቱ 9 ግዛቶች መካከል አንዱ ሲሆን የስደተኞች እጣ ፈንታ እጅጉን አስጊ ከሚባልባቸው ግዛቶች መካከል ቀዳሚ ነው። ስደተኞቹ ሁኔታውን ሲያስረዱ ህጋዊ ወረቀት ኖረህም አልኖረህም ከየት አመጣኸው ገዝተኸው ነው እንጂ እንዴት ልታገኝ ይቻል የሚሉ ጥያቄዎች በቀረቡላቸው ቁጥር ፍርሃቱ እያየለባቸው መምጣቱን ይናገራሉ። ሀምባ ውጡልን፣ ማርች ኤንድ ማርች እንዲሁም ኦፕሬሽን ዶድሎ የተባሉት ስደተኞችን የማስወጣት ንቅናቄዎች በአንድ አካባቢ ብቻ የተወሰኑ አይደሉም። የንግድ ማዕከላት በሆነችው ጋውቴንግ ግዛትም ሆነ ስደተኞች በስፋት በሚንቀሳቀሱባት የኳዙሉ ናታል ግዛቶች ውስጥ ኢትዮጵያውያንን ጨምሮ የሌሎች አፍሪካ ሀገራት ስደተኞች ላይ የሚፈጸመው ጥቃት ከጊዜ ወደ ጊዜ እየተባባሰ መጥቷል። ስደተኞችን ከሀገሪቱ የማስወጣት እንቅስቃሴ እያደረጉ ያሉት ቡድኖች ስደተኞች እንዲወጡ የሚፈልጉበት ዋነኛ ምክንያት በዋነኛነት ኢትዮጵያውያንን እንዲሁም ሌሎች የአፍሪካ ሀገራት ስደተኞች የሀገሪቱን ዜጎች የስራ ዕድል፣ ትምህርት ቤቶች፣ ሆስፒታሎች እንዲሁም አነስተኛ የንግድ ተቋማትን ተቆጣጥረዋል የሚል መደምደሚያ ላይ መድረሳቸው ነው። በአሁኑ ወቅት በደቡብ አፍሪካ ትናንሽ ንግዶችን በአብዛኛው የተቆጣጠሩት ኢትዮጵያውያን መሆናቸውን ስደተኞች ተናግረዋል። ይህም በአካባቢው ማህበረሰብ ዘንድ የስራ ዕድልና ኢኮኖሚውን ተቆጣጠረብን የሚል ቅሬታን መፍጠሩን የሚገልጹት እኚሁ ስደተኞች ከዚህ ቀደምም የማዕከላዊ ዜጎችን በተመሳሳይ መልኩ ከሀገር እንዲወጡ ከላይ በተጠቀሱት ቡድኖች በኩል ሰፊ ዘመቻ
ማካሄዱን ጠቁመዋል። በስደተኞቹ ላይ እየደረሰ ያለው ጫና እንደ ከዚህ ቀደሙ በአንድ ጎሳ አባላት ወይም ተራ ቡድኖች የሚመራ እንዳልሆነ ጠቅሰው የአሁኑ ተቃውሞ በመንግስትና መንግስታዊ ባልሆኑ ድርጅቶች እንዲሁም ባለሀብቶች የሚደገፍ የተደራጀ ንቅናቄ ነው ሲሉ አስረድተዋል። በፖለቲካ ፓርቲዎች ጭምር ለምርጫ ድምጽ ማግኘት ታቅዶ በይፋ የሚደገፍ የፖለቲካ አጀንዳ መሆኑንም አክለዋል። ስደተኞች ላይ ጥቃት ለመፈጸም፣ ንብረት ለመዝረፍና ጨርሶ ለማስወጣት እየተንቀሳቀሱ ያሉት ቡድኖች የትራንስፖርት ዕለታዊ አበልና የተለያዩ ወጪዎች ተመድቦላቸው ተደራጅተው የሚንቀሳቀሱ እንደሆነ የገለጹት ኢትዮጵያውያኑ ስደተኞቹ በሀገሪቱ በቆዩባቸው በርካታ ዓመታት ሰልፎችና የስራ ማቆም አድማዎች ቢደረጉም በዚህ ደረጃ የተደራጀና ድጋፍ የሚደረግለት ዘመቻ ግን አጋጥሞ እንደማያውቅ ተናግረዋል። በተለይ ዞሎዎች በሚበዙበት አካባቢና በከተማ ዳርቻ መንደሮች ውስጥ ከማህበረሰቡ ጋር ተቀላቅለው የሚኖሩት ኢትዮጵያውያን ስደተኞች ከፍተኛ አደጋ ውስጥ እንደሚገኙ አስረድቷል። የኢትዮጵያ መንግስት በራሱ የውስጥ ጉዳይ ተወጥሮ ያለ መንግስት ነው ብዬ የማስበው የሚለው አብርሃም የሌሎች የአፍሪካ ሀገራት መንግስታት የጥንቃቄ መልእክት ከማስተላለፍ ባለፈ ዜጎቻቸውን በብዛት እያስወጡና ከለላ እየሰጡ እንደሚገኙ ጠቁመዋል። የኢትዮጵያ መንግስት በኩል ግን የጥንቃቄ መልእክት ከማስተላለፍ ውጭ ምንም አላደረገልንም ሲል ወቅሰዋል። ደቡብ አፍሪካ መንግስት ግን በመጪው ሰኔ 30 2026 ሊፈጠር የሚችለውን አለመረጋጋት ለመከላከል እንዲቻል 600 ሚሊዮን ራንድ መድቦ የጸጥታ ኃይሎችን ማሰማራታቸውን የሚገልጹት ስደተኞቹ የኢትዮጵያ መንግስት ዝምታ እንዳሳዘናቸው ገልጸዋል። ኢራን ከታገደባት ሀብት ውስጥ $6 ቢሊዮን ሊለቀቅላት እንደሆነ ገለጸ። ኢራን እንዳይንቀሳቀስ ከታገደባት $12 ቢሊዮን ውስጥ ግማሹ ሊለቀቅ መሆኑን የአገሪቱ ፕሬዝዳንት ፔዜሽኪያን ተናግረዋል። አሜሪካና ኢራን 4 ወራት ያለፈውን ጦርነት ለመቋጨት በተፈራረሙት የመግባቢያ ስምምነት ላይ ከሰፈሩ ጉዳዮች መካከል የኢራን የታገደ ሀብት አንዱ ነው። እስካሁን ሲደረጉ በነበሩ ንግግሮች ላይ ኢራን ጫና ውስጥ ያለውን ኢኮኖሚዋ እረፍት የሚያስገኝ ሀብት እንዲለቀቅ አጥብቃ ስትጠይቅ ቆይታለች። ከ2 ሳምንት ገደማ በፊት የተፈረመው ሰነድ እንደሚገልጽ አሜሪካ የታገዱ ፈንዶችን በሙሉ የማስለቀቅ ኃላፊነትን ተቀብላለች። ትናንት ሰኞ ከሀገሪቱ ታዋቂ ሃይማኖት አባቶችና የእስልምና ሕግ ሊቃውንት ጋር ለመገናኘት ወደ ቆም ከተማ ያመሩት የኢራን ፕሬዝዳንት ፔዜሽኪያን ከሀብቱ ውስጥ ግማሽ ያሉ ሊለቀቅ እንደሆነ አመልክተዋል። ፕሬዝዳንቱ ኳታር ውስጥ ከሚገኘው አጠቃላይ $12 ቢሊዮን የኢራን ሀብት ውስጥ $6 ቢሊዮን ተለቆ ወደ ሀገር እንደሚመለስ መናገራቸውን ኤርና የዜና ወኪል ዘግበዋል። ቀሪውን ሀብት ለማስለቀቅ የሚደረገው ጥረት አሁንም እንደቀጠለም ገልጸዋል። በተጨማሪም ፕሬዝዳንቱ አሜሪካ ለተፈረመው የመግባቢያ ስምምነት ታማኝ ሆና የምትቀጥል ከሆነ ኢራንም ግዴታዎቿን እንደምትወጣ ገልጸዋል። ኢራን ሀብት ሊለቀቅላት እንደሆነ ብትናገርም እስካሁን ድረስ ስለ ጉዳዩ ከአሜሪካ በኩል ማረጋገጫ አልተሰጠም። ይሁን እንጂ ሁለቱ ሀገራት በተፈራረሙበት ወቅት ማብራሪያ የሰጡ አንድ የአሜሪካ ባለስልጣን ቀጣይ ድርድር በሂደት ላይ እያለ ከኢራን ሀብት ውስጥ የተወሰነው ሊለቀቅ እንደሚችል አንድ የአሜሪካ ባለስልጣን ተናግረው ነበር። ኢራን የመግባቢያ ስምምነቱ እንደተፈረመ ወዲያውኑ ሀብቱ እንዲለቀቅላት ፈልጋ የነበረ ቢሆንም ኋላ ላይ ግን ግዴታዎቿን ከተወጣች ብቻ ከሀብቷ ከፊሉን ማግኘት እንደምትችል መቀበሏን ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።